ሰላም 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 ጤና ይስጥልን። አወዛጋቢው የ2026 የዓለም ዋንጫ አሁንም በመካሄድ ላይ ጨዋታው ቀጥሏል። በዚህ ጨዋታ ትናንትና ምሽት የተደረጉ ጨዋታዎችን ስንመለከት ስፔን ከኬፕ ቨርዴ ጋር ያደረገችው ጨዋታ በስፔን 4-0 አሸናፊነት ተጠናቋል። ስፔን 4 ሳውዲ አረቢያ 0። በባለፈው ከኬፕ ቨርዴ ጋር አቻ ከወጣች በኋላ የብዙ ሰዎችን ትችት ስታስተናግድ የስፖርት ቤተሰቡን ትችት ስታስተናግድ የቆየችው ስፔን ትናንትና ምሽት ግን ሳውዲ አረቢያን 4-0 ረምርማታለች። ይህ የ18 ዓመቱ ድንቅ ተጫዋች ያምን ያማል ለስፔን ገና በ10ኛው ደቂቃ አስገራሚ ጎል በማስቆጠር በዓለማችን በእድሜ ትንሹ ለዓለም ዋንጫ ጎል ያስቆጠረ ድንቅ ተጫዋች ሆኗል። ሪከርድንም ሰብሯል። መሲ ይህንን ይዞት ነበረ። በፊት ግን ፔሌ በ17 ዓመቱ ነበር ይህን ሪከርድ ሰብሮ የያዘው። አሁን ያምን ያማል በ18 ዓመቱ እንግዲህ ይህንን ሪከርድ ሰብሯል ማለት ነው። ሁለተኛው የዓለማችን ተጫዋች ሆኗል ከፔሌ ቀጥሎ። ኬፕ ቨርዴ አስገራሚነቷ ቀጥሏል። ከስፔን ጋር አቻ ወጣች። ትናንትና ደግሞ ከኦራጋይ ጋር እንዲሁ አቻ ወጣለች። ይቺ አስደናቂ አስገራሚ ሀገር ግስጋሴዋ ከወዲሁ ያስገረመ ይገኛል። ለያምን ያማል እጅግ ድንቅ ነበረ። 50 የእርስ በርስ ግንኙነቶችን በሚገባ ያሸነፈበት ምሽት፣ የምሽቱ ኮከብ በመባል የተመረጠበት ድንቅ ልጅ፣ ብዙዎችን እያሳመነ የመጣ የድንቅ የስፔን እንቁ ሆኗል። ሌላው የዲላፎንቴ ምርጡ ጀግና ምርጡ ተጫዋች ደግሞ እንዲሁ በጎል አስቆጥሮለታል ማለት ነው። ይህም ልጅ እንግዲህ በሚገርም ሁኔታ ሁለተኛዋን ጎል አስቆጥሯል። ዲላፎንቴ ምርጡ። ኡራጋን ከስፔን፣ ኬፕ ቨርዴ ከሳውዲ አረቢያ ከምድቡ እንግዲህ የመጨረሻ ጨዋታቸውን ዛሬ ያደርጋሉ። የዩሮ ኔሽንስ፣ የዩሮ ሊግ፣ ኔሽንስ ሊግ፣ የዓለም ዋንጫ፣ ሻምፒየንስ ሊግ እነዚህ የተለያዩ ቡድኖች እነዚህ ጨዋታዎች ላይ ይህ ያሚን ያማል የሚገርም ብቃቱን እያሳየ ጎልም አስቆጥሯል። በዚህ በእያንዳንዱ ቶርናመንት በእያንዳንዱ ተጫዋች ላይ ይህ የ18 ዓመት ወጣት የድንቅ ልጅ ጎሎችን እያስቆጠረ ይገኛል። ፔሌ ነበር በ1958 ላይ በ17 ዓመቱ የዓለም ዋንጫዋን ያስቆጠረው በትንሽ ዕድሜ ማለት ነው። አሁን ግን በያምን ያማል ተሰብሯል። የቤልጂየም ቡድን በግብፅም በኢራንም 69 ሙከራዎችን አድርጓል። ይህም ድንቅ ነበሩ። ግብ ግን ማስቆጠር አልቻሉም። በጣም ድንቅ ጨዋታዎችን ያደርጋሉ ቤልጂየሞች፣ ነገር ግን ግብ ሊያስቆጥሩ አልቻሉም። ግብፅ 3 ኒውዚላንድ 1። ግብፅ የማለፍ እድሏን አስፍታለች። የምትገርም አገር ናት። አፍሪካን ወክላ እንግዲህ ወደ 32ቱ ቡድኖች ለመቀላቀል ድንቅ ታሪክ እየሰራች ነው። የዓለም ዋንጫ ዛሬ ሲቀጥል አርጀንቲና ከአውስትራሊያ 2 ሰዓት፣ ፈረንሳይ ከኢራቅ 6 ሰዓት ከሌሊቱ፣ ኖርዌይ ከሴኔጋል 9 ሰዓት ንጋት አካባቢ፣ ጆርዲያ ከአልጄሪያ 12 ሰዓት ንጋት ላይ ጨዋታቸውን ያካሂዳሉ። የሚገርም ነው። አርጀንቲና የአምናዋ የ22ቱ የዓለማችን ዋንጫ ቻምፒየንስ የነበረችው አርጀንቲና ከመሲ ጋር ዛሬ ምን ልታደርግ ትችላለች? ይህንን ጨዋታ ኢትዮጵያውያን ሰዓቱ ስለሚመቸን መከታተል ትችላላችሁ። አርጀንቲና ከአውስትራሊያ እንግዲህ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ ጨዋታው ይደረጋል። ውድ ታዳሚዎቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን ተከታተሉ። የዝውውር ዜናዎችን ስንመለከት አርሰናል የሆላንዱን ተጫዋች ሰመርኒልን ለማስፈረም ጥረት እያደረገ ይገኛል። ይህ የ24 ዓመቱ ወጣት በሰንደርላንድ የእንግሊዝ ፕሪሚየር ሊግ ውስጥ ሰንደርላንድ ውስጥ እየተጫወተ የሚገኝ በጣም ፈጣንና ድንቅ ተጫዋች ነው። አርሰናሎች እንግዲህ በዓለም ዋንጫው ላይ ባደረገው እንቅስቃሴ መሰረት በማድረግ ይህን ድንቅ ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ይህም ተጫዋች 35 ሚሊዮን ዩሮ ተገምቷል። ለሰንደርላንድ መጫወት ላይ የሚገኘው ይህ ድንቅ ልጅ እንግዲህ ከአርሰናል ጋር በድርድር ላይ ይገኛል። በተለያየ ቦታ ላይ መጫወት ይችላል። ሌላም አርሰናል እንግዲህ ባርኮላን፣ ሞርጋን ሮጀርስን እየፈለገ ይገኛል እስካሁን ድረስ። የሚገርም ዝውውሮችን እንግዲህ ማን ሊያስፈርም ይችላል የሚለው እስካሁን ድረስ በጥያቄ ውስጥ ይወድቃል ማለት ነው። የሉዊስ ዴላፎንቴ ጀግና ተጫዋች የሆነው ኦላርዛባላጋ ትናንት ግብ አስቆጥሯል።
የጨዋታውም ኮከብ ነበረ። በ13 ጨዋታዎች ላይ ግብና አሲስት አድርጓል። ድንቅ ልጅም ነበረ። አባዳው ስኒ አምበሉ ከዓለም ምርጥ ቡድን ነን ብሏል። የኢራኑ የቡድኑ አምበል እኛ ከዓለማችን ምርጥ ቡድኖች መካከል ነን። አሁን በምርጥ ቡድን በስፔን 4-0 ብንሸነፍም በቀጣይ ግን ድክመቶቻችንን አሻሽለን ብቃታችንን አሻሽለን በጥሩ ሁኔታ እንጫወታለን። ቀጣይ ጨዋታዎችም ላይ ጠብቁን ሲል ይህ የኢራን አምበል ተናግረዋል። ሉዊስ ሱዋሬስ ትናንትና አገሩ ቡድን በብሔራዊ ቡድኑ በመሸነፉ እጅግ አዝኖና ቆዝሞ ስቴዲየም ውስጥ መቀመጫው ላይ ቁጭ ብሎ አዝኖ ታይቷል። ስፔን 4 ፖይንት፣ ኡራጋይ 2፣ ኬፕ ቨርዴ 2፣ ሳውዲ አረቢያ 2 እንግዲህ ከዚህ ቡድን የያዙት ነጥብ ነው ማለት ነው። ኦፕታ እንግዲህ ግምቱ ያሰፈረው ከነዚህ ቡድኖች መካከል 100% ለስፔን ከዚህ ቡድን ታልፋለች ብሎ ኦፕታ ግምቱን አስቀምጧል። ኬፕ ቨርዴና ኡራጋይ ያደረጉት ሌላው ጨዋታ ደግሞ አስገራሚና አስደናቂ ጨዋታ ነበረ። ይህ በጣም ማራኪ የነበረ ጨዋታ። ኬፕ ቨርዴ አስገራሚ ሀገር ናት። እንግዲህ ውጤቷ ግስጋሴዋ በጣም የሚያስገርም ነው። እድልም ከሷ ጋር ይገኛል። 35% የኳስ ፖሰስ እና የኳስ ቁጥጥር ኬፕ ቨርዴ ነበራት። ኡራጋይ 65% የኳስ ቁጥጥር በምሽቱ ጨዋታ ነበራት። የኡራጋይ ተጫዋቾች የኡራጋይ ተጫዋች በጣም በሚገርም ሁኔታ የተጎዳውን የኬፕ ቨርዴን ተጋጣሚው ቡድን ተጎድቶ ሜዳ ላይ ወድቆ እገዛ ሲያደርግለት ታይቷል። በሚገርም ሁኔታ እየረዳው ነበር። ነገር ግን ድንገት ኳሷ ወደ እነሱ ግብ ክልል ስትሄድ ልጁን ጥሎ ወደ ጎሏ እየገሰገሰ ነበር። ምክንያቱም ጎል ቢቆጠር የሚፈጠረውን ነገር መገመት ስለማይቻል። ቤልጅየም ከኢራን 0-0 ባዶ ለባዶ ወጥተዋል። 23 ሙከራዎች ቤልጅየም ሲያደርጉ ኢራን ደግሞ 7 ሙከራዎችን። ቤልጅየም 70% የኳስ ፖሰስ ሲኖራት ኢራን ደግሞ 30% የኳስ ሙከራ ነበራት። ቤልጅየም ከግብፅ አቻ ወጣች። አሁን ደግሞ ከኢራን ጋር አቻ ወጣለች። የሚገርም ነበረ። አርሰናል በአርሰናል እየተፈለገ የሚገኘው ሳንድሮ ቶናሌ የኒውካስሉ ድንቅ ተጫዋች አሁንም አርሰናል ይህንን ተጫዋች ለማምጣት በጣም በጥረት ላይ ይገኛል። ዴይሊ ሜልስ እንደዘገበው ከሆነ አርሰናል፣ ማንቸስተር ሲቲ፣ ቶትንሃም እና ማንቸስተር ዩናይትድ ይህን ተጫዋች በጥብቅ ይፈልጉታል እየተባለ ነው። ምናልባትም ግን አርሰናል ልጁ ቻምፒየንስ ሊግ መጫወት ስለሚፈልግ አርሰናልን የመቀላቀል እድሉ ከፍተኛ ነው። ለአርሰናልም ለመጫወት ፍላጎት አለው እየተባለ ይገኛል። 100 ሚሊዮን ፓውንድ የተገመተው ይህ የኒውካስሉ ምርጥ ተመላላሽ ይህ ጣሊያናዊ የድንቅ ክንፍ ተመላላሽ ድንቅ ተጫዋች ነው። ምናልባትም አርሰናልን ሊቀላቀል ይችላል። ከሲቲ እና ከአርሰናል ከአራቱ ተፈላጊዎች አርሰናል፣ ማንቸስተር ሲቲ፣ ቶትንሃም እና ማን ዩናይትድ ቢፈልጉትም ነገር ግን ቻምፒየንስ ሊግ በቀጣይ ዓመት መጫወት ስለሚፈልግ ምናልባትም ወደ አርሰናል እና ወደ ማንቸስተር ሲቲ የመቀላቀል እድሉ የሰፋ ነው በመባል እየተነገረ ይገኛል። ውድ አድማጮቻችን ፕሮግራማችን ተደራሽነት እንዲኖረው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተመልከቱ። ለዛሬው ዘገባችን ይህን ይመስል ነበረ። በቀጣይ ቪዲዮ ተንተን ያለ ዘገባ በዝውውርና በዓለም ዋንጫ ላይ እስከምንገናኝ ሰላም ቸር ይግጠመን። ቻው።